በጣም በጣም ስለገረመኝ ነው ይህንን ቪዲዮ ያቀረጽኩት። እጅግ በጣም ነው የገረመኝ። እንግዲህ ዱባይ ላይ እስቲ እዩ እንግዲህ አህያ እየተጎበኘ አይቼ በጣም ተገርመው ተደንቀው አህያ እየጎበኙ አይቼ በጣም ተገረምኩኝና የሁላችሁ ቆሞ እንግዲህ እነዚህ ሰዎች አህያውን ለማየት ነው የመጡት። እኔ የሚገርማችሁ ከልጆች ጋር መጥቼ አይቼው ለቤቱ ቅርብ ስለሆነ በእረፍቴ ቀን ሄድኩኝና ይሄንን ጉድማ እስቲ ላላዩ ላሳየው ብዬ ነው ቪዲዮ የቀረጽኩት እና በጣም ነው የተገረምኩት። እዚህ ውስጥ አህያ አለ፣ ዶሮ አለ፣ የቤት እንስሳ በቃ ኢትዮጵያ የቤት እንስሳዎች እዚህ ውስጥ እየተጎበኙ አይቻለሁ እና በጣም ነው የገረመኝ። አህያውን በጣም በፍቅር ነው የሚጎበኙት። ልጆች ያጎርሱታል ምናምን፣ በጣም ይደመማሉ፣ በጣም ይደነቃሉ። የሚገርማችሁ ነገር እኔም ምንም እንደማያውቅና አህያ ዛሬ ገና እንዳየው እየተሽከረከርኩኝ እንግዲህ ቪዲዮ ቀርጬዋለሁ። በጣም እየተገረምኩና ዘና እያልኩኝ እኛ ሀገር አህያ እንግዲህ ተሸክማ ከአቅሟ በላይ ተሸክማ ዱላም አይቀርላትም። በነገራችን ላይ ይሄ የምታዩት ደግሞ የዶሮዎቹ ቤት ነው። ዶሮዎቹ መንሸራተቻም አላቸው። እንደ ሸርታቴ እንደ ልጆች አይነት ነገርም አላቸው ማለት ነው። ለብቻቸው ፓርክ ውስጥ ተነጥለው ይሄ ደግሞ ፍየል ነው። እጅግ በጣም ነው የተገረምኩትና በጣም የገረመኝ ነገር ስለሆነ ነው ቪዲዮ የሰራሁት። ከምንም በላይ ደግሞ የአህያው ነው የገረመኝ። አህያ እንግዲህ በዚህን ያህል ክብር አግኝቶ እየበላ እየጠጣ ቁጭ ብሎ እየተጎበኘ በጣም ነው የገረመኝና ይሄ እንግዲህ የምታዩት ዱባይ ላይ ነው። ዱባይ አረቢያን ራንች አካባቢ ነው። በጣም ነው የገረመኝ እኔ እና እዚህ ጋር ሁለት አህዮች ናቸው ያሉት። በጣም ድልብ ድልብ ናቸው። እንደውም በጣም አያስታውቁም ቪዲዮ ላይ በጣም ትላልቅ ናቸው። ከዛ ይንከባልላሉ፣ ይበላሉ። የመጣ ሰው ሁሉ ነው የሚያጎርሳቸው። የሚጎረሱትን ይበላሉ። ከዛ በኋላ ጠጥተው ይንከባለላሉ ማለት ነው በልተው። ፒኮክ አለ። እኔ የተገረምኩት እንግዲህ ያው በፒኮክ ነው። ፒኮክ አየውኝ ግን ማለት እንትኗን ትከፍታለች ብዬ ጠብቃትም አልከፈተችም። ፒኮኳ ላባዋን እንደ ዘጋች ናት። ጠብቂያት ነበረ እንደዛ ታደርጋለች ትከፍታለች ላባዋን ብዬ እንትን አለችም። ግን ትኩረቴ ግን ላሳያችሁ የፈለግኩት አህያውን ነው የበለጠ። አህያውን እንግዲህ ብታዩ በጣም ነው በቃ የሚገርማችሁ ሰዎች አንዳንዴ ምንም ሰውም ቢሆን ሌላም ሁሉም ነገር ቢሆን የምንገኝበት ቦታ ነው አይደለም የሚያረክሰን። እና አህያ ክብር አግኝታ ተከብራ፣ ዶሮም ይዋት ተከብራ እየተጎበኘች ነው። እነዚህ ሊበሉ ምናምን ሳይሆን ዶሮቹ እየተጎበኙ ነው። ልጆች እየመጡ ያዩዋቸዋል፣ ምግብ ይሰጧቸዋል። ይሄ ነው በቃ ሰራተኛ ተቀጥሮላቸዋል፣ እየተንከባከቧቸው ነው ዶሮዎቹ አህያውም ማለት ነው። እና አንዳንዴ ምንድን ነው ያየሁት እዚህ ጋር አህያውን ሳይ ውሏችን እና እኛ የምንገኝበት ቦታ እኛን ውሏችን እንደሚያስመስለን ማለት ነው። እና አህያ በዚህ ክብር አግኝታ ተከብራ ዱባይ ላይ ሰዎች እየመጡ ይጎበኟታል። የመጣው ሰው ሁሉ በፍቅር አብሯት ፎቶ ይነሳል፣ ያጎርሳታል ማለት ነው። ስለዚህ አንዳንድ ጊዜ ውሏችንን ማሳመር ተገቢ ነው ማለት ነው ብዙ ሰዎች ይላሉ። ብዙም ጊዜም ሰምቻለሁ። አንዳንዴ ውሏችን እንመስላለን እኛ ሰዎች። ስለዚህ ሁልጊዜም አዋዋላችንን የምንውልበትን ቦታ የምንሄድበትን ቦታ አንዳንዴም ጓደኛም ሊሆን ይችላል መምረጥ ይኖርብናል ማለት ነው። እችን አህያ ካያችሁ እንግዲህ ምንድነው የምትማሩት? ቦታችን ነው ሊያረክሰንም ሊያስወድደንም ሊያስከብረንም የሚችለው ብዬ አሰብኩኝና ከኛ ሀገር አህዮች ጋር ሳነጻጽራቸው በጣም ተገረምኩኝ ማለት ነው። የአህያ ማቀው ተሸክማ እንደገና ከኋላ ዱላ እሱም አይበቃቸው ወይ ይገፏታል ወይ ትሰደባለች። እና ያ ሁላ መጣብኝና በቃ እየተገረምኩኝ እየተደመምኩኝ ነበር ቪዲዮ የቀረጽኳቸው። እና እዚህ ጋር ደግሞ ዶሮና ዳክዬ አንድ ላይ ይጫወቱ ነው። ዶሮና እኔ ራሱ ማለት ነው በቃ ምን እንደማያውቅ ዶሮ አይቼ እንደማያውቅ ሰው ሆኜ ነው እንደነሱ ቪዲዮ የሚቀርጽ የነበረውና ዘና ብዬ ነው የመጣሁት እዚህ ቦታ ላይ መጥቼ ማለት ነው። ቦታው ደስ ይላል፣ ነፋሻ ነገር ነው። እቺ ዶሮ አሁን ያው
ለእንትን የቀረበች ማለት ቱሪስት መጥቶ እንዲያያት ነው እየተጎበኘች ነው ያለችው። ቦታው ደስ ይላል። ፓርክ ውስጥ ነው ግን ለብቻው ነጠል ብሎ ነው። አህያው ደግሞ ሽታው የአህያው ሽታ ወዲያው ይጠጣል፣ እዛው ይበላ ይሸናል አህያውና ይንከባለላል። አህያው በጣም ቦታው ብዙ ምቾት አይሰጥም። ፒኮኳ ደስ ትላለች፣ ግን እንዳልኳችሁ ልትከፍት አልቻለችም። በቃ እንደዚህ ክፍት የሚያደርጉት ነገር አለ፣ እሱም ማየት አልቻልኩም። እሱም መቅረጽ ነበር የፈለግኩት የፒኮኳን፣ ግን ደግሞ ኖርማል ቁመቷ ይሄ እንትኗ ማለት ከኋላ ያለው ነገር የዛፍ ቅጠል ነው የሚመስለው እና ቀረብ ብዬ ሳየው የሆነ የዛፍ ቅጠል ነው የሚመስለው። እዚህ ጋ ፍየል አለች። እቺ ፍየል በእኛ ሀገር ቢሆን እንግዲህ እና ያው በፍቅር በቃ የመጣው ሰው ያበላቸዋል፣ ይበላሉ። ጥግብ ያሉ ናቸው፣ በቃ የተንደላቀቁ ማለት ነው። ድልቅቅ ብለው የተቀመጡ። አህያውን ይዩት ይንጎማለላል አልኳቸው። በቃ ከዛ ደግሞ ይተኛል፣ ይገላበጣል፣ እንትን ይላል፣ ይጮሃል ምናምን እንደፈለገ ነው የሚሆነው። ከሁሉ በላይ የአህያውን የገረመኝ የዶሮዎቹም አይደለም የፍየሎቹም አይደለም እና የአህያው ተገርሜ ነው። በነገራችን ላይ መጀመሪያ ያው በስራ ሁኔታ ሄጄ ነው ያየሁትና ከዛ በኋላ ብቻዬን ሄድኩኝና መቅረጽማ አለብኝ ይሄን ነገር ብዬ ፍየሏ ናት። በነገራችን ላይ የኛ ሀገር ፍየሎች እነዚህ በቃ እንደውም ቪዲዮ ላይ እንትን አላሉም እንጂ በጣም ትላልቅ ናቸው። በቃ ጥግብ ያሉ ናቸው። ጥንቸል አለ፣ ዶሮ አለ፣ ፒኮክ፣ የተለየ ነገር የለም። በቃ አብዛኛውን የቤት እንስሳ ነው። ግን እኔ ትኩረት ያደረኩት ቪዲዮ መቅረጽ አህያው ላይ ነው። ለምን የተደመምኩት አህያ ስለነበረ ለአህያው ነበረ የሄድኩት ራሱ በጣም ተገርሜ እና ከሰዎች ጋር ሆኜ የሄድኩኝ እዩ ምናምን አጉርሼው ሲሉኝ እኔም እንግዲህ ምንም እንደማያውቅ ሰው አጉርሼዋለሁ። እና እንዴት ነው እናንተ ጋር? ኧረ እኛ ጋር በየሜዳው ነው የሚሄደው ብያቸዋለሁ ሰዎችን ግን ማለት ነው። እና አህያ እኛ ጋር ብርቅ አይደለም፣ ዶሮም ብርቅ አይደለም። አንዳንዴ እኛ ጋር ርክስ ያሉ ነገር እኛ ጋር የረከሱ ነገር ሰዎች ጋር ምን ያህል ብርቅ እንደሚሆን አንዳንዴ ምንድነው በእጅ ያዙት ወርቅ አይነት ነገር ማለት ነው። አሁን እነዚህ ልጆች በጣም ርቀት ተጉዘው ነው የሚመጡት ይሄን አህያ ለማየት ነው። እንዲህ ነው እላችኋለሁ። ዱባይ ላይ አህያ በክብር ዱባይ እንኳን ሰውን እንግዲህ አህያን በክብር እቅፍ ድግፍ አድርጋ የምታስቀምጥ ናት። በነገራችን ላይ ዱባይ ቆንጆ ሀገር ነች። ደህና ቦታ ካገኛችሁ ማለት ስራ ካገኛችሁ የተመቻቸ ነገር ካለ ሁሉን ነገር ካወቃችሁበት ያው ዱባይ ቆንጆ ሀገር ነች። ያው ሰርቶ የሚለወጥባት ሀገር ነች ካወቅንበት ብር አያያዛችንን ማለት ነውና ከሌላው ስደት የተሻለ ዱባይ የተሻለ ነው ብዬ አስባለሁ ከሌላው ሀገር። እና ይኸውላችሁ አህያዋ ነዋት። እነዚህ ህፃኖች እንግዲህ እያጎረሷት ነው። ከዛ ከፈለገ ትገላበጣለች እና ብዙ በቃ በብዙ ተዝናንቻለሁ ማለት ነው በአህያዋ። ተገርሜ ያለው እናንተስ እንዴት ነው? አልገረማችሁም ወይስ እኔ ብቻ ነው የገረመኝ? አይታችኋል ወይ? እንደዚህ ለቁም ነገር እኮ ነው ሁሉም የሚመጡት ማለት ነው አህያዋን ለማየት። አያችኋት? ጥጋበኛ አህያ እና እየተገላበጠች ነው ጥግብ ብላ እየተከለባበጠች ነው። አቦነነችው አልኳቸው እዚህ ጋር አወራውን አቦነነችው። ያው አህያ ከአመዷ ትቀር እንግዲህ አመዷን አገላበጠች። ምንም ቢመቻት የምትመስለው ወደ አህያ ነው የምትመስለው እኮ ቂጧ ምንም የሚያክል ቂጧ ምን እንደሚያክል ያየው። በጣም ነው የተገረምኩት በእውነት። እናንተስ አልገረማችሁ ወይስ አይታችኋል? እንደዚህ ዱባይ ላይ በጣም ገጠሩ አካባቢ አሉ እንደዚህ ሄደው የሚያቸው። ይሄ ግን ገጠሩ አይደለም። አረቢያን ራንች ማለት ዱባይ ውስጥ ነው። ዱባይ ውስጥ ከስቴዲዮ ሲቲ የ5 ደቂቃ መንገድ ቢሆን ነው ስቴዲዮ ሲቲ ካወቃችሁት ማለት ነው። እና የገረመኝ ያው ከተማ ውስጥ መሆኑ ነው።
እንጂ ዱባይ ላይ ከተር ውስጥ ሊኖር ይችላል፣ አህያም ሁሉም ነገር ሊኖር ይችላል። ይህ ግን ዱባይ ከተማውን ስለሆነ የተገረምኩት ፓርክ ውስጥ ማለት ነው። እና ማየት የምትፈልጉ እነዚህን አህያ የናፈቃችሁ ካላችሁ፣ አህያ፣ ፍየል፣ ዶሮ የናፈቃችሁ የኢትዮጵያኖች ካላችሁ ይህ አረቢያን ራንችቱ ነው፣ ፓርክ ውስጥ ነው ያለው። ማየት ትችላላችሁ ማለት ነው። አድራሻውን ከፈለጋችሁ ደግሞ ከታች አስቀምጥላችኋለሁ ማየት ለምትፈልጉ። በእጃቸው ካሮት ምናምን ይዘው ነው የሚጠይቋቸው። ልክ እንደ በሽተኛ እዛ ውስጥ ማለት የመጣ ሰው ምግብ ይሰጣቸዋል። ከሚሰጣቸው በተጨማሪ የመጣ ሰው ሁሉ ነው የሚያበላት አህያዋን። በዛ የተነሳ ጥግብ ያለች ነች አህያዋ። ትገላበጣለች፣ እንደገና ስፖርት ትሰራለች፣ ትንጎማለላለች። ጎምለን ስላዳመጣችሁ በጣም አመሰግነውኝ። ሰላሙ ነው።